እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ፉትቦል ካፌ ነው ፕሮግራሙ። የፍሎረንቲኖ ፔሬዝን ጉዳይ እንመልከት። እኒህ ሰው እንግዲህ በሪያል ማድሪድ የስኬት ዓመታት ውስጥ ዋነኛው ሰው ነበሩ ማለት ይቻላል። ግን በዚህ ውድድር ዓመት እንዲሁም ባለፈው የውድድር ዓመት ሪያል ማድሪድ ውጤት ማጣቱን ተከትሎ ብዙ ተቃውሞችን እየተመለከትን እንገኛለን። በተለይ በቤርናባው ልቀቅ የሚሉ ባነሮችንም እየተመለከትን እንገኛለን። ያው ሰርፕራይዝ የሆኑባቸው ሞመንቶችም ነበሩ አይደል? እሳቸው ራሳቸው ነው የሚል ጥያቄም ሲያነሱ ተስተውላል። ይህንን ጉዳይ እናንሳው፣ ግን ፉክክር ገጥሟቸዋልና ያው ሪያል ማድሪድን ያለሳቸው በተለይ በቅርብ ጊዜ ማሰብ በጣም ከባድ ይመስለኛል። እናንሳ ይህን ጉዳይ። ልክ ነው መሳ። በቅርብ ጊዜ የነበረው የፍሎረንቲኖ ፔሬዝ እኔ ታሪካዊ የምለው ፕሬስ ኮንፈረንስ ለብዙ ቀናት ያነጋገረው የጋዜጣዊ መግለጫቸው ላይ ወደ ቫልዴቤባስ የፕሬስ ክፍል ገቡና ለ3 ሰከንድ ቆም አሉ። ሲገባ የተሻቸው እንደሆነ ቆም አሉ። ጋዜጠኞቹን ገርመም አደረጉ። ተቀመጡ እና በሩቅ ሰላም አሏቸውና መጀመሪያ የተናገሩት ነገር ለሪያል ማድሪድ ከሪያል ማድሪድ ፕሬዝዳንትነት አልለቅም። መጀመሪያ የተናገሩት እሱ አልለቅም አሉና ይጸጽተኛል ይሄንን ስለነገርኳችሁ፣ ግን ስለኔ የሚነዛ ወሬ አለ፣ ሊወርድ ነው፣ ታሟል፣ እንደዚህ አይነት ህመም ነው የገጠመው የሚሉ ሰዎች አሉ። እውነት አይደለም እሱ እና አሁን ምርጫ እየጠራሁ ነው አሉ። አሁን በዚህ ሰዓት ምርጫ እየጠራሁ ነው። የሪያል ማድሪድ ፕሬዝዳንት ሆኖ መፎካከር የሚፈልግ ሰው ካለ ይምጣ እና አሁን ፕሬዝዳንት እየጠራሁ ነው፣ ማነው የፕሬዝዳንታዊ ምርጫ እየጠራሁ ነው የሚል አስተያየት ሰጡና ለምርጫው እንወዳደራለን ብለው በወል አገላለጽ እኔ ብቻ ሳይሉ ተናገሩ። ግን ይሄ ከዚህ በፊት ፍሎረንቲኖ ፔሬዝ ከሪያል ማድሪድ ፕሬዝዳንትነት ከለቀቁበት ሁኔታ በጣም የተለየ ነው። 2006 ከ20 ዓመት በፊት ላይ ሪያል ማድሪድ ከአሁኑ ጋር ከሞላ ጎደል ተመሳሳይ ቀውስ ውስጥ ገብቶ ነበር። ያኔም ልክ እንዳሁኑ አይነት የጋላክቲኮ ስብስብ ነው የነበራቸው፣ ግን ኢምፕሎድ አደረገ። በቃ ለቁጥጥር የሚያስቸግር ሆነ እና ለ3 ዓመት ሪያል ማድሪድ ዋንጫ አላሸነፈም፣ ለ3 ተከታታይ ዓመት። ከዛ ፕሬስ ኮንፈረንስ ጠሩ ልክ እንዳሁኑ። በነገራችን ላይ ፍሎረንቲኖ ፔሬዝ ብዙ ጊዜ ፕሬስ ኮንፈረንስ አይጠሩ፣ ስለ ራሳቸው ለማብራራት ፕሬስ ኮንፈረንስ አይጠሩ። አሁን አሰልጣኝ ሲቀጠር ወይ ተጫዋች ሲዘዋወር ተጫዋቹን ለማስተዋወቅ ሲባል የሚዲያ ኢቨንት ይኖራል፣ ፕሬስ ኮንፈረንስ አይደለም እሱ። እና እዛ የሚዲያ ኢቨንት ላይ ሲናገሩ እናያቸዋል እንጂ ጋዜጣዊ መግለጫ ጠርተው ከጋዜጠኞች እየተጠየቁ መልስ የሚሰጡበት ጋዜጣዊ መግለጫ በጣም አልፎ አልፎ ብቻ የሚፈጠር። ለመጨረሻ ጊዜ ፕሬስ ኮንፈረንስ የጠሩት ከ11 ዓመት በፊት ነው። ለምሳሌ ፔሬዝ ግን ፌብሩዋሪ 27 2006 ላይ የሪያል ማድሪድ ፕሬዝዳንት ሆነው ፊጎን አስፈርማለሁ ብለው ግን በፊጎ ብቻ ሳያበቁ ዚነዲን ዚዳንን ጨምረው ዴቪድ ቤካምን አዘዋውረው ሮናልዶ ተገዝቶ ማይክል ኦዌን መጥቶ ዴቪድ ቤካምም የሪያል ማድሪድ ተጫዋች ሆኖ ከዛ በኋላ ነው ማድሪድ ስመጥር ተጫዋቾች አሉት፣ ገናና ስሞች አሉት፣ ግን በቻምፒየንስ ሊግ ሩብ ፍጻሜ እንኳን መድረስ የሚቸግረው ቡድን መሆን ጀመረ እና ልክ እንዳሁኑ ባይሆንም ያኔም ብዙ ትችት በዛባቸው። ያኔ ያደረጉት ኃላፊነት መውሰድ ነው። ፌብሩዋሪ 27 2006 ከ20 ዓመት በፊት ለዚህ አሁን ለተፈጠረው ሁኔታ ተጠያቂው እኔ ነኝ፣ ፕሬዝዳንቱ እኔ ነኝ፣ ይህንን ስብስብ ያዋቀርኩት፣ እነዚህን አሰልጣኞች የሾምኩት እኔ ነኝ፣ ለዚህ ኃላፊነት መውሰድ አለብኝ። ሪያል ማድሪድ አሁን እድሳት ያስፈልገዋል፣ መታደስ ያስፈልገዋል፣ አዲስ ድምጽ ይፈልጋል። ይህን ፕሪንሲፕል ደግሞ ራሴ ላይ መተግበር አለብኝ አሉና እለቃለሁ አሉ። ያሁኑ ከዛ በጣም የተለየ ነው። ያሁኑ ላይ እኔን ውረድ ከምትሉኝ ሹት ሚ
ተኩሱ እኔ ላይ አለቅም ፕሬዝደንትነቱ የሚል በጣም የተለየ ከአሁኑ በ20 ዓመት ወጣት በነበሩበት በ50ዎቹ አጋማሽ ላይ በተገኙበት ጊዜ በነዛ በጋላክቲኮ ተጫዋቾች ውጤታማ ሳይሆኑ ሲቀሩ እኔ ነኝ ስፖይል ያደረግኳቸው እነዚህን ተጫዋቾች ለካማቾ እንዳይገዙ ያደረግኩት እኔ ነኝ። ሆሴ አንቶኒዮ ካማቾ የሚባሉ 6 ጨዋታ ብቻ አሰልጥነው የለቀቁ የሪያል ማድሪድ አሰልጣኝ ነበሩ። ገብቶ የነበር እነዚህን ተጫዋቾች ማሰልጠን እንደማልችል አሉ። የኔ ችግር ነው ይሄ። ተመሳሳይ ነገር ተፈጥሯል በሻቢ አሎንሶ። በቃ ማሰልጠን አልቻለም ሻቢ አሎንሶ። አንቶኒዮ ካማቾ ራሳቸው ነው የለቀቁት። እንዲያውም አይሆንም ይሄ የስፔን አሰልጣኝ ነበሩ 2002 የዓለም ዋንጫ ላይ የሪያል ማድሪድም ትልቅ ተጫዋች የነበሩ ናቸው። እና ተመሳሳይ ነገር ቢኖርም የፕሬዝደንቱ አሁን የያዙት አቋም ግን ከ20 ዓመት በፊት ከነበረው ጋር በጣም የተለየ ነው። ያኔ 3 ዓመት ነው ዋንጫ ሳይወስዱ የቆዩት፣ አሁን 2 ዓመት ነው ዋንጫ ሳይወስዱ የቆዩት። እና ያኔ ከኃላፊነት ሲለቁ እንዲያውም የመረጡት ጊዜ ሁሉ በጣም አስገራሚ ነበር። በሁለቱ የአርሰናል ጨዋታዎች መሀል ነው የመረጡት። በቤርናቢውና በሃይብሪ በቻምፒየንስ ሊግ ሁለተኛው ዙር ሪያል ማድሪድ ከአርሰናል ጋር ይጫወት ነበር እና የመጀመሪያውን ጨዋታ ቲየሪ ኦንሪ ጎል 1-0 ተሸነፉ። የመልስ ጨዋታ ይጠብቃቸው ነበር። ያ ሮናልዶ፣ ዚዳን፣ ቤካም፣ ራውል የነበሩት ቡድን ከበቂ በላይ ውጤቱን ሪቨርስ የማድረግ አቅም ያለው ነው። ግን በመካከል በቃ ወርጃለሁ እና ያኔ የሪያል ማድሪድ ስትራክቸር በትልልቆቹ ከዋክብት ላይ በጣም ጥገኛ ነበር። በዚዳን፣ በፊጎ፣ በሮናልዶ፣ በቤካም እና ካሁኑም የበለጠ ገናና ስም ያላቸው ናቸው። ግን አሁን የሰሩትን ተመሳሳይ ስህተት ግን ያኔ ሰርተዋል። እንግዲህ ከሳንቲያጎ ቤርናቤው በላይ ብዙ ዋንጫ ያሸነፉ ናቸው። አዲሱ ተፎካካሪ ሆኖ የቀረቡት ወጣት እጩም ሳይቀሩ በሪያል ማድሪድ ታሪክ ትልቁ ፕሬዝደንት ናቸው ብለዋቸዋል። እሱ አይደለም ክርክሩ። ምንም ሌጋሲያቸውን በተመለከተ ጥያቄ ማንሳት ድፍረት ያለው ሰው ያለ አይመስለኝም። እኛ እያየን በሳቸው ዘመን ብቻ እኔ 8 ቻምፒየንስ ሊግ አይቻለሁ። ሪያል ማድሪድ 8 ቻምፒየንስ ሊግ ሲያሸንፍ አይቻለሁ። ምንም ዲቤት የለም፣ ምንም ክርክር የለም። ግን አሁን ባለው ሁኔታ ላይ ግን ከ20 ዓመት በፊት የሰሩትን ተመሳሳይ ስህተት ግን ደግመውታል። ያኔ ምን ሆነ መሰለሽ? ክሎድ ማኬሌሊን አስወጡት እና የሪያል ማድሪድ ተጫዋቾች በሙሉ ነው ያኮረፉት። ምክንያቱም የማኬሌሊን አስፈላጊነት ተጫዋቾች ያውቁታል። ሰውየው ተጫውተው አያውቁም፣ ፕሬዝደንት ናቸው። እና ማኬሌሊን ለቼልሲ መሸጥ ብቻ ሳይሆን ምን ይሄ ከ3 ሜትር በቅጡ ፓስ ማድረግ የማይችል ተጫዋች ቢለቅስ የሚሉ ናቸው። ዚዳን እንደዛ ጥሩ እንዲጫወት፣ ፊጎ እንደዛ ጥሩ እንዲጫወት፣ ራውል እንዲቀናው ምናምን ማኬሌሊ በጣም ወሳኝ ሰው ነው። ያንን አልተገነዘቡትም ሰውየው አሉና ሸጡት ለቼልሲ። ቼልሲ መጀመሪያ አካባቢ በሞሪኞ አሰልጣኝነት ለገነባቸው ስኬታማ ቡድኖች የቡድኑ አስኳል ነበር ክሎድ ማኬሌሊ። ከዛ ሪያል ማድሪድ ለአመታት ሌላ ማኬሌሊ ለማግኘት ያላደረገው ጥረት የለም። ቶማስ ግራቨሰንን ሳይቀር ከኤቨርተን ወሰዱት። ወይም ጁሊዮ ባፕቲስታን ከሴቪያ አስፈረመው፣ እዛ ቦታ ላይ ሊያጫወቱት ሞከሩ። ግን ቤካምንም ሳይቀር ሞክረዋል። ዴቪድ ቤካምን ለእንግሊዝም ለማንቸስተር ዩናይትድም አማካይ ሆኖ ተጫውቶ ያውቃል። ዴቪድ ቤካም ግን ማኬሌሌን አይደለም። በጣም የተለያዩ ተጫዋቾች ናቸው። አሁን ደግሞ ቶኒ ክሩስ ለቀቀ። ቶኒ ክሩስን ማኬሌሌን ባቃለሉበት ሁኔታ አቃለው አይደለም የለቀቁት፣ ራሱ ነው ጫማ የሰቀለው። ግን ሪያል ማድሪድ ከ2014 ወዲህ ላገኛቸው ስኬቶች ከማንም ተጫዋች ያላነሰ አስተዋጽኦ እንደነበረው እንዴት እንዳልተገነዘበው አይታወቅም። አሰልጣኞች ገብቷቸዋል። ስለዚህ አንቼሎቲም በተለይ ሻቢ አሎንሶም እዛ ቦታ ላይ ተጫዋች ይገዛልኝ፣ ጨዋታ የሚቆጣጠር አማካይ ይገዛልኝ ብለዋል። ከ20 ዓመት በፊት ይህን ስህተት ሰርተውታል ሰውየው። በነዛ በሁለቱ ስህተቶቻቸው መካከል ብዙ ስኬታማ ዓመታት ነበሯቸው፣ ግን ሁለቱ ዲፋይኒንግ ናቸው። ልክ እንዳሁኑ ያኔም የአሰልጣኞች ተርኖቨር በዝቶ ነበር። አሁን ሞሪኞ ይመጣሉ ተብሎ ይጠበቃል። ፔሬዝ ፕሬዝደንት ሆኖ የሚመረጡ ከሆነ ፔሬዝ ካልተመረጡ አሁን ለዛ ነው በዚህ ሳምንት የሞሪኞ ሹመት ይጠበቅ ነበር። ግን ይሄኛው ሰው ኤንሪኬ የሚባሉት ሰው የመጡና ምርጫ ውስጥ ወዳደራለሁ ካሉ ፍሎረንቲኖ ፔሬዝ እንደዚህ ዘላቂ ውሳኔዎች መወሰን አይችሉም ምርጫው እስኪደረግ ድረስ። እና እንዲያውም አሎንሶ መሰናበቱ ትክክል አልነበረ። ሞሪኞ ትልቅ አሰልጣኝ ነው፣ ግን የረጅም ጊዜ አሰልጣኝ አይደለም። ስለዚህ የረጅም ጊዜ ለዘለቄታው የሚሆን አሰልጣኝ መቅጠር ሌላ አይነት ሀሳብ ያለው እጩ ሆኖ መጥቷል። ግን ያኔ ልክ ቁልፍ ቤት ውስጥ ጠፍቶበት እንዳለ እቃዎቹን እንደሚያተራምስ ሰው የአሰልጣኝ ሹምሽር ዘመን ነበር። ከ20 ዓመት በፊት ፔሬዝ ከመልቀቃቸው በፊት በ3 ዓመት 5 አሰልጣኝ ነው በሪያል ማድሪድ መንበር ላይ የተመላለሰ። ካርሎስ ኪሮዥ፣ ሆሴ አንቶኒዮ ካማቾ፣ ጋርሲያ፣ ሬሞን፣ ቫንደርሌ ሉክዘምበርጎ እና መጨረሻ ላይ ሎፔዝ ካሮ
እነዚህ 5 አሰልጣኞች በ3 ዓመታት የተፈራረቁ ናቸው። አሁንም ሪያል ማድሪድ በ2 ዓመት 4ኛ አሰልጣኙ ሊቀጥር ዳር እያለ ነው። አይቀርም፣ አርቤሎ ይለቃል። ስለዚህ ሞሪኞ ወይ ሌላ ሰው ይሾማሉ። ግን በፔሬዝ ስር ከተሾሙ 4ኛ አሰልጣኝ ነው የሚሆኑት። አንቼሎቲ፣ አሎንሶ፣ አርቤሎዋ፣ አሁን ፖቴንሻሊ ሞሪኞ። ካማቾ 2004 ላይ ሲለቁ ከ6 ጨዋታዎች በኋላ ከአመታት በኋላ ስለዛ የሪያል ማድሪድ ልምዳቸው አጭር ጊዜ ብቻ ስለቆየ ልምዳቸው ሲናገሩ በልምምድ ሜዳ ላይ ለእኔ ላለመታዘዝ የነበረ ዳተኝነት አይቼ ነው እንደማይሆን ስላወቅኩት አዝማሚያውን በጠዋት ስላየሁት የለቀቅኩት ይላሉ። አሎንሶ ተቃጥሎ ነው የለቀቀው። እስከ መጨረሻው ተፋልሙት ተሰናብታል እስኪባል ድረስ እሳቸውም ልክ እንደ አሎንሶ የሪያል ማድሪድ ተጫዋች ነበሩ። ግን አዝማሚያው ሸተታቸውና አላሰለጥንም ብለው ሄዱ። ግን ያኔ አንድ የሚጠቀስ ፍሎረንቲኖ ፔሬዝም ተሳስቼበታለሁ ያሉት አንድ ነገር ነበር። ዴቪድ ቤካም ከመጣ በኋላ በተለይ የዴቪድ ቤካምን ማርኬታቢሊቲ ለመጠቀም ምን ያህል ገንዘብ እንደሚያመጣ ስላወቁት እኮ አንዳንድ ቁጥሮች እስከ 500 ሚሊዮን አግኝተዋል ነው የሚባለው ከዴቪድ ቤካም ዝውውር ብቻ በንግድ ከቤካም ጋር በተገናኘ በመጡ የቢዝነስ ስምምነቶችና ዓለም አቀፍ ቱሮች ብቻ በጣም ትልቅ የቢዝነስ ጥቅም ያስገኘላቸው ነው። በ25 ሚሊዮን ገዝተውት። ግን ስፖርታዊ ኪሳራ ግን ነበራቸው። ከዓለም ጫፍ ወደ ሌላኛው ጫፍ ነው የሚሄዱት። ከእስያ እስከ አሜሪካ ምናምን ነው የሚሄዱት እና ቡድኑ ሲጀምር የውድድር ዘመኑ በጉዞ ዝሎ ነው የሚጀምረው። አሁን በቀደም ፕሬስ ኮንፈረንሳቸው ላይ ደግሞ ምን አሉ? የዓለም የክለቦች ዋንጫ ነው እንደዚህ ያደረገን አሉ። ጉዳት 27 ጉዳት የመጣብን ተጫዋቾቹ እንደዚህ ዝለው የውድድር ዘመኑን የጀመሩት በዓለም የክለቦች ዋንጫ። ሪያል ማድሪድ እንዴት እንደፈለገው ያንን ውድድር አሎንሶ በአስቸኳይ ይምጣልን ያሉት ውድድሩን ማሸነፍ ፈልገው ስለነበር ነው። ለቢዝነስ ሲባል የተከፈለ ኮስት ነው። ሌሎችም ክለቦች አድርገውታል፣ ግን ሪያል ማድሪድም አድርጎታል። በኋላ አሁን እንግዲህ ኤንሪኬ ሪኬልሚ የሚባሉት ባለፈው ፕሬስ ኮንፈረንስ ማን ነው እሱ አላቀውም። እኔ ደግሞ ሲናገር የሜክሲካን አክሰንት ያለው ነው። ከጀርባ ከሚያወራ ይምጣና ይወዳደር። አይ ግን እኮ በዚህ አጭር ጊዜ እንዴት በቂ የምርጫ ቅስቀሳ ማድረግ ይችላል ብሎ ሲጠይቋቸው እኔ አላቅም፣ እኔ 2000 ላይ የምርጫ ቅስቀሳ ሳደርግ ጊዜ ነበረኝ እንዴ? አልነበረኝም፣ ግን ተወዳደርኩና አሸነፍኩ። ይምጣና ይወዳደርና ያሸንፈኝ ብለዋል። ይሄ ሰውዬ ሲያመነታ ቆይቷል። እንዲያው መጀመሪያ የነበረው ግምት ይሄ 37 ዓመት የታዳሽ ኤነርጂ ባለጠጋ የሆነ ሰው ወጣት ነው በጣም። በነገራችን ላይ የሪያል ማድሪድ ፕሬዚደንት የሆነ ሰው ብድግ ብሎ የሪያል ማድሪድ ፕሬዚደንት መሆን አይችልም። ለ20 ዓመት የሪያል ማድሪድ አባል መሆን አለበት። ከ150 ሚሊዮን ዩሮ በላይ ሀብት ሊኖር ያስፈልጋል። ማንም ሰው የሪያል ማድሪድ አባል የሆነ ሰው ብድግ ብሎ መወዳደር አይችልም። በጣም ከልካይ ነው፣ በጣም ከልካይ ነው። ስለዚህ ይሄ ሰው የሀብታም ነው፣ ግማሽ ቢሊዮን ዩሮ በላይ ሀብት ያለው የኮክስ የሚባል ትልቅ ተቋም ባለቤት ነው እና አሁን ውድድር ውስጥ ገብቷል። እሱ ያኔ ባነር አልታየባቸውም። ራሳቸው ናቸው ቶሎ ኃላፊነት የወሰዱት። ኖ ልክ አይደለም። እንግዲህ በዛ ጊዜ ቻምፒየንስ ሊግ አሸንፈዋል፣ ላሊጋዎች አሸንፈዋል። ያ ዘመን የሚለየው እንግዲህ ያኔ 2006 ላይ ራሞን ካልዴሮን ብቻ የሚባሉ ፕሬዚደንት ነው በመሀል የገቡት። በነገራችን ላይ ፍሎረንቲኖ ፔሬዝ ምሳ ባለፉት አመታት ለፕሬዚደንት በሚወዳደሩበት ጊዜ አንድም ጊዜ ተፎካካሪ እጩ ሆኖ የቀረበ ሰው አልነበር። ማንም ሰው እንደ አሁን ከ20 ዓመት በኋላ ለመጀመሪያ ጊዜ ኤንሪኬ ሪኬልሚ የመጀመሪያው ሰው ነው። የዛሬ 20 ዓመት ለምሳሌ ፕሬዚደንታዊ ምርጫ በሚደረግበት ጊዜ በጣም ብዙ እጩዎች ራሳቸውን ለእጩነት አቅርበው ነበር። አሁን እንደዛ አይደለም። አሁን አንድ ሰው ብቻ ነው የቀረበው። ግን ላለፉት አመታት በ2009 በ2013 በ2017 ና በ2021 እንዲሁም በ2025 የመጨረሻው ምርጫ በተደረገበት ጊዜ አንድ እጩ ፍሎረንቲኖ ፔሬዝ ብቻ ነው የነበሩ። ስለዚህ አዲስ ቀጠና ላይ ነው ያለ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።